የተከበራችሁ የሄለን ዩቲዩብ ተከታታዮች እንኳን ደህና መጣችሁ። እንግዲህ ዳጣ ድራማን ክፍል 72 ይዤላችሁ ከች ብያችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ወደ ድራማው ስንሄድ ማለት ነው አዲሷ ሰራተኛ ማለት ነው ሰላም በሰላም የተተካችሁ ማለት ነው አብዬን እትዬ ብላ ስትጠራት እኔን ነው እትዬ የምትይኝ ገና ሳላገባ ነው እንዴት እትዬ የምትይኝ ብላ ምን ጭቅጭቅ አደረገቻት። ያው አብዬ እንግዲህ ጸባይ የታወቀ ነው። ከዛ እንግዲህ በባለፈው ክፍል እንዳየነው ማለት ነው እዛ ላይ ቀጥሏል ማለት ነው። እንግዲህ እዚህ ላይ ማለት ነው ሰላም ለናታን የሰጠችው ደብዳቤ ነበረ። እኔ በህይወት ከሌለሁኝ ይህንን ደብዳቤ አደራ ለዳጣ ስጥልኝ ብለው ነበረ። ከዛ ግን ከፍተህ እንዳታየው ብለዋለች። በጣም አስጠንቅቂያ ሰጥተዋለች። ከዛ ሰላም እኮ እንደዚህ አይነት ደብዳቤ ሰጥታኛለች ብሎ ለዳጣ ይነግራታል። እሷ ደግሞ አባቴ እኮ ለማንም እንዳትናገሪ ብሎ የነገረኝ ነው ለአንተ የነገርኩት። ደረጀ አባቴ እንደሆነ እኮ ለአንተ ነው የነገርኩት፣ ለማንም አልተናገርኩም። ስለዚህ እኔም እንዳትናገር የተባልኩት ነው የነገርኩት፣ አንተም ንገረኝ ብላ ትለዋለች። እሱም እንግዲህ ያው ለመናገር ተስማምተዋል ማለት ነው። ከዛም እንግዲህ ደብዳቤውን እየከፈቱት እያለ ከዛ ይቺው መናጢ አብዬ ተደብቃ እየሰማች ነበረ። ከዛ ዳጣም ደግሞ ምንድን ነው የሚያዳምጠን ሰው አለ ምናምን ብላ ተጠራጠረኝ ማለት ነው። የአብዬን ኮቴ ሰምታ እኔና አንተ በሚስጥር እንታማለን እንዴ ክፈተው እንጂ ስትለው እርግጠኛ ነሽ ልክፈተው ወይ ብሎ ደብዳቤውንም እንግዲህ ይከፍተዋል ማለት ነው። እንግዲህ ደብዳቤውንም ሲከፍት ወደዚህ ሲያይ ከዛ ዳጣም እንግዲህ ለማየት በጣም ጉጉት ብላ ከዛ አብዬ መቼም ተንኮለኛ ናት ኮተት እያለ መጣኝ ማለት ነው። ከዛም ዳጣም ታያታለች። ከዛም እንግዲህ ደብዳቤውን ቆይ ግን ምን ይሆናል አንቺ ዳጣ ይሄ ነገር ምን ይሆን ሲል ከዛ እሷ ደግሞ ምናልባት የሰላምን አደራ የበላው እየመሰለኝ ነው። ችግር የለውም ምን ይሆናል እኔ አባቴ አደራ ያለኝና አይደለ እንዴ ላንተ አሳልፌ ነገርኩህ። እኔ እንጃ ዳጣ በጣም እየጨነቀኝ ነው፣ ወይ ደውዬ ላሳውቃት እንዴ አለ። ከዛ ምን ብለህ ነው የምታሳውቃት እንዴ? ላሳያት ነው ብዬ ነዋ ሲል ከዛ እንዴ ናታን ከዛ እንግዲህ አብዬል እያዳመጠች ነው ማለት ነው። እንደዛማ አትፈቅድልም፣ ለምን ለእኔ እንድትሰጠኝ በህይወት እያለች መስጠት ብትፈልግማ ለእኔ ትሰጠኝ ነበረ፣ ለአንተ የሰጠችው እኮ ለዛ ነው። ይኸውልህ ናታን ክፈተው ስትል እንግዲህ ውስጡ ወረቀት ነው የሚመስለኝ ትላለች። ከዛ አዎ የውስጡ ወረቀት ነው መሰለኝ ኮሻኮሻን እያለ ወደ ጆሮ በቃ አትጨነቅ ቶሎ ክፈተው ትላለች። ከዛም እንግዲህ እሺ በቃ ብሎ በመክፈት ላይ እያለ ከዛ ዳጣም እንግዲህ ጉጉት ብላ እየጠበቀች እያለ ከዛ አብዬል በጣም ርዝ ብላ የሚያወሩትንም እየሰማኝ ነው፣ ሲከፍቱትም እያየ ነው። እንግዲህ አብዬል በጣም አደገኛና መርዘኛ ሴት ነች ማለት ነው። ከዛ ወይዘሮ ማርታና አቶ ደረጀ ደግሞ ቁጭ ብለው እያወሩ እያለ ደሬ ባለፈው ደግሞ ተኝተህ ሰላም ማርኝ እያልክ ነበረ። ማን እኔ ነኝ? የቱ ጋ? አዎ ደሬ በህልምህ እኮ እያልክ ነበር ሰላም ማርኝ ማርኝ እያልክ በተደጋጋሚ ይህን ቃል ትናገረው ነበር። ቆይ ምንድን ነው የተፈጠረው? ለምን አትነግረኝም? አይ ማርቲ ቅዠት አይደለ እንዴ? ለምንድን ነው የምትጠራጠረው? አለ አይደለ እንደዚህ ዝም ብሎ ቅዠት ነው። ባለፈው ጊዜ ውሃ እንዲሁ ስታባረረኝ ያደረች እኔ ለሷ ምሮጥ ሰው ነኝ ወይ? ውሃ ስታባረረኝ በህልም ያየው። ስለዚህ እኔ ውሃ ስታባረረኝ የምሮጥ ሰው ነኝ ወይ? ስለዚህ ቅዠት ነው፣ ይሄንንም ቅዠት ነው ብለሽ አስቢው በማለት ይሄ ምንም ነይተሽ የማታውቂው ነገር ቅዠት ነው፣ ዝም ብሎ ተራ ቅዠት በማለት እሺ በቃ ደሬ ተረጋጋ በማለት ወይዘሮ ማርታም ይናገራሉ። ግን ይኸውልህ ችግር እያለ ችግር እንደሌለ መቆየት እንጂ መቀመጥ አንችልም። ብቻ እውነቱ ሲወጣ
ምን እንደተፈጠረ ባውቅ ደስ ይለኛል። እውነቱ ሲወጣ በኋላ ከባድ ነው። ከዛ አቶ ደረጀ ደግሞ ምንም የተፈጠረ ነገር የለም። ከዛ ወይዘሮ ማርታን በጣም ጠርጥረዋል። ልክ ያልሆነ ነገር እየተሰማኝ ነው ከፊት ላይም ይነበባን በማለት ትጠይቃለች። አቶ ደረጀ ደግሞ ምንም የለም በማለት በተለይ ይህንን ያለፈውን 1 ወር በፍጹም ልክ አይደለም፣ ተቀይረህብኛል። ትዝ ይልሃል ባለፈውም እኔ ለአንቺ ጥሩ ባል አይደለሁም አልገባሽም እያልክ ስትለይ ነበረ ማርቲ። እሱ እኮ አሁንም አልተቀየረም በማለት እኔ ለአንቺ አልገባም በማለት ከዛ ለምን አንቺ ንጹህ ሰው ነሽ፣ እኔ ግን ብዙ ነገር አጥፍቻለሁ። ቆይ አንተስ? ጣይ ማርቲ አቅፍሽ ከተኛው ብዙ ጊዜ ይሆን አይደለ? እና አሁን እቅፍ አድርግሽ በማለት ኧረ እባክህ በእቅፍ ልትደልለኝ ነው እንዴ? በማለት ወይዘሮ ማርታ ሲናገሩ እኔ እኮ በጣም ነው የምወድሽ፣ ይኸው ተገባን ጀምሮ አንድም ቀን ተጣልተን አናውቅም፣ ሁልጊዜም ፍቅር ነን። አንድ ቀንም አስከፍቼሽ፣ አንድ ቀንም አስከፍተሽኝ አታውቂም። አንድ ቀንም ከፍሽ መጥፎ ነገር ወጥቶ አያውቅም። አንድ ቀን ክፉ ቃል ከፍሽ ወጥቶ አያውቅም። አንቺ በጣም ጥሩ ሰው ነሽ በማለት ለወይዘሮ ማርታ በጣም ነው የምሳሳልሽ፣ በጣም ነው የምወድሽ በማለት ሲናገር ከዛ ወይዘሮ ማርታም እሺ ደርዬ እኔም እኮ እወድሃለሁ፣ እኔ እኮ ስለተጨነክብኝ ነው፣ አንተ እኮ የቤቱ ምሰሶ ነህ፣ የቤቱ ራስ እኮ ነህ በማለት ወይዘሮ ማርታም ይመልሳሉ። ከዛ አቶ ደረጀም እንግዲህ ያው ትዳራቸውን በጣም የሚወዱና ልጆቻቸውን የሚያከብሩ ናቸው። ግን ያው የአንድ ቀን ስህተት እንግዲህ ሰክሮ ሲመጣ ያኔ ከሰላም ጋር በተፈጠረው ነገር ያው እንግዲህ ዳጣ ተፈጠረ። ድጋሚ ደግሞ የዳጣ ልጅ እንግዲህ የዳጣ ልጅነት ማለት ነው ለሰላም እንግዲህ አላገኘቻትም፣ ወስደው ስለጣሉባት እሷን ለመተካት ብላ እንግዲህ ያደረገችው ነገር ነው። ቢሆንም ግን ያው አቶ ደረጃውን በጣም ጭንቀት ሆኖበታል ማለት ነው። በጣም ያሳዝናን። ወይዘሮ ማርታም እንግዲህ ሁሉን ነገር ካወቁ ጸጥ ብትልቤ ደግሞ ልጆቼ ያለ እናት ይቀራሉ በማለት አቶ ደረጀ መናገር አልፈለግም። ሰው ነኝ፣ ስህተት እንኳ ብሰራ እኔ ነኝ እንጂ እናንተ ምንም እናንተ አይደላችሁም። ስለዚህ በማለት እኔ በጣም እወድሻለሁ፣ ስህተት እንኳ ብሰራ ግን እንዳትተይኝ በማለት የሚከፈለውን ነገር ከፍዬ ሁሉም ነገር ይህን ትዳር ጠብቀዋለሁ በማለት ይናገራል። ወይዘሮ ማርታም እንግዲህ እንደዛ እያላቸው እያለ እንቅልፍ ይጥላቸዋል ማለት ነው። እንደዛ እየተሞጋገሱ እንቅልፍ ጥሏቸው ከዛም ደግሞ ወደ ዳጣና ወደ ናታን ስንሄድ እንግዲህ መቼም አብጌል ፎቶ እየቀረጸች ነው ማለት ነው። የሚያወሩትንም ቪዲዮ እየቀረጸች ነው። ከዛም እንግዲህ እነሱን በመክፈት ናታን ይህ ነገር ግን ወረቀት እየመሰለኝ ነው ስትል ውስጡ ወረቀት ይመስላል ኮሻኮሻን በማለት እንግዲህ ከዛም እንግዲህ አብጌል ስትቀርጽ ከዛ እንዴ በማለት ዳጣ ታያታለይ። እንግዲህ አብጌል ይህች ተንኮለኛ ቪዲዮ እየቀረጸች ነው። እነሱ የሆነ ሰው ያየን መሰለኝ ናታን በማለት እንግዲህ ይቺው አብጌል ትሆናለች በማለት እኔ እንጃ። ከዛ ዳጣ እየሮጠኝ በመሄዱ ከዛ አብጌል እንግዲህ ከቦታው ተሰወረኝ ማለት ነው። እንግዲህ ሲያደርጉ የነበረውን እየቀረጸች ነበረ። ግን ሙሉውን ቪዲዮ ከፍተው እንግዲህ እንትኑን ሜሴጁን ማለት ደብዳቤውን እስኪያነቡ መቅረጽ ነበር የፈለገችው፣ ግን ተይዛለች ማለት ነው። ከዛ ዳጣም እየሮጠች ዳ ይች አብጌል ትሆናለች ሌላ ማንም ሰው አይሆንም በማለት ከዛ ዳጣ ፈለግ ስታደርጋት እሷም እንግዲህ ወደ ክፍሏ ሄዳለች ማለት ነው። ስለዚህ ዳጣ በማየቷ ነው እንጂ ያው ሙሉውን ልትቀርጻቸው ፈልጋ ነበር፣ ግን አብጌል አልተሳካላትም ማለት ነው። እንግዲህ የአብጌል ስራ ይሄን ይመስላል ማለት ነው። በጣም ከባድ ነው እና ውድ ቤተሰቦች ሁላችሁም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ደግሞ ከልብ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ ማለት ነው ለቻናሌ። ከዛም እንግዲህ አዲሷ ሰራተኛ ውሃዬ ግን ለምንድን ነው የምታስቸግርኝ? ወይ አግዢ በማለት ትናገራለች። እኔ አልፈልግም በማለት
አልጋውን ስትመነጋግረው እኔ ቁርስ ነው የምፈልገው አለች። ዋዬ ደግሞ በዚህ ሰዓት ምን ቁርስ ነው ምሳዬን አለቻት። አይ እንግዲህ እኔ አሁን አልሰራም ምንድን ነው እንግዲህ አላውቅም አሁን ምግብ አልሰራም ስትል ከዛ ውሃ ደግሞ በጣም ትረብሻታለች። ከዛ ወደ ምጥንና ወደዚህ ወደ አብጌል ፍቅረኛ ስንሄድ ደግሞ እኔ ልሞት ነው ፀጉሯ አይኗ በጣም ናፍቆኛን ሰውነቷ ሁሉ ናፍቆኛን በማለት ከዛ ምጥን ደግሞ እሷ እኮ አትወድህም እሷ እኮ የምትወደው ናታንን ነው በማለት ትመልሰለታለች። እሱ ግን አፍቃሪ ሳልሆን እኔ ጅል ነኝ አይደል በጣም ከልክ በላይ አፍቅሬያታለሁ በማለት እንግዲህ አብጌል እንግዲህ ልትረዳው አልቻለችም። አብጌል የምትወደው ወደ ናታንን ነው። ከዛ ምጥንን ለምንድን ነው ከትምህርት ቤት የቀረሽው ዛሬ ደግሞ በማለት ከዛ ምጥን ደግሞ አስጠልቶኝ ነው በማለት መልስ ውሃ ከቤቷ እስክትመጣ ድረስ እየጠበቅኳት ነው ብቻዬን አስጠልቶኝ ነው በማለት በቃ አስጠልቶኛል ውሃ ከትምህርት ቤት እስክትመጣ ድረስ እየጠበቅኩ ነው እኔ ዛሬ ትምህርት ቤት አልሄድኩም ማለት ለምንድን ነው ያስጠላሽ ብሎ ይላታል። በቃ መሄድ አልፈለግኩም። ቆይ አንቺ ደግሞ ምን ሆነሽ ነው አላት። ምንም አልሆንኩም እኔስ አብጌልን ፈልጌ ነው አንቺስ ማንን ምን ሆነሽ ነው ትምህርት ቤት የማትሄጂ በማለት ከዛ ውሃን ቁጭ ብለን እንጠብቃታለን ችግር የለም በማለት እንግዲህ እየጠበቁ እያለ ከዛ አብጌል ደግሞ ይኸውልሽ አንቺ ደግሞ እንደዚህ ዝንጥ ብለሽ እንዳላይሽ ናታንን ልቀሚ ነው እንዴ ልብስሽንም ሊጥ ምናምን ቀባቢው ፊትሽንም አትታጠቢ በማለት አማረብኝ አይደል አለች። ቆይ ግን አንቺ ቆንጆ እንደሆንሽ ነው እንደምታስቢው ስትላት ስኮርስ እኔ ቆንጆ ነኝ ስትል ድንቄም እንግሊዘኛ አውቀሽ ነው ደግሞ አንቺ እኮ እንግሊዘኛ መናገርሽ ነው አይደል ጥፊ ከዚህ ማትረባ ብላ ስራ ፈት ብላ እንግዲህ አብዬል ከማንም ጋር የምትስማማ አይደለችም። አዲሷን ሰራተኛ ባረረቻት። እንግዲህ አዲሷ ሰራተኛ ደግሞ እንደ ሰላም ትዕግስተኛ አይደለችም ሁሉ ነገር ነው የምትናገረው። ከዛ ይቺ ምን አይነት ሆነት ጭራሽ በር ቆልፎ ሄደ። ቆይ ግን የአባቱ ቤት መሰለው እንዴ ቆይ ያሳየዋለሁ ያየኋትን ነገር ሳላገኝ አለቅህም ብላ እንግዲህ ናታን በሩን ቆልፎ አይሄድም ነበር። አሁን ግን በር ቆልፎባት ከዛ ከዳጣን ጋር ያንን ደብዳቤውን ለመክፈት ይሄዳሉ ማለት ነው። ደብዳቤውንም ሄደው ከፍተው እንግዲህ ዳጣ ሰላም እናቷ እንደሆነች አውቃለች ማለት ነው። በጣም ደስ ብሏታል። በጣም ከልክ በላይ እንግዲህ ሰላም የፈለገችው እኔ በህይወት ከሌለሁ እንጂ በህይወት እያለሁ ይህንን ደብዳቤ እንዳሰጣት በማለት ተነግራ ነበረ። እሱ ግን እንግዲህ ናታን ግን ሰጥቷታን ደብዳቤውንም እንግዲህ ናታንም ሆነ ዳጣ ሰላም የዳጣ እናት መሆኗን አውቀዋን ማለት ነው። በጣም ደስ ይላል ማለት ነው። እንግዲህ ሌሎች ደግሞ ሲያውቁ እንግዲህ ምን እንደሚፈጠር እናያለን ማለት ነው። ለማንኛውም አብራችሁ ስለነበራችሁ ላይክ፣ ሸር፣ ሰብስክራይብ እያረጋችሁ አበረታቶኝ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ ማድረግ አይከፈልበትም። ሁላችሁም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን አሳድጉልኝ። ስለነበረን ቆይታ ከልብ አመሰግናለሁ። ባይ ባይ ውድ ቤተሰቦች።